እያንዳንዱ ድምፅ አሁን ለኛ ዓለም በዚህ ሰዓት ደግሞ አስፈሪ ነች። ዓለም ሪፍሌክት የምታደርገው የኛን ሙድ ነው። ያ ሙድ ዲስክሎሲቭ ነው ማለት ዓለምን ታሳየናለች ነው። ግን ብዙ አይነት ሙዶች አሉ። ከነዚህ ሁሉ ሙዶች ሃይድገርን በጣም ኢንተረስት የሚያደርገው አንድ ሙድ አለ። ያ ሙድ አንዛይቲ ይለዋል። አንዛይቲ ሙድ ነው። በጣም ብዙ ጊዜ ሰጥቶ እዚህ ብቻ ሳይሆን ሌሎቹ መጽሐፎቹ ላይ ዲስከስ ያደርጋቸዋል። ኤግዚስተንሻሊስቶቹ እነ ኪርክጋርድ እነ ሳርትርም የተለያየ ስም ይሰጡታል እንጂ ለኤግዚስተንሻሊስቶች በጣም ኢንተረስቲንግ የሆነ ሙድ ነው አንዛይቲ። አንዛይቲ ምንድን ነው ስንል ሃይድገር ፊርን ይመስላል ይላል። ግን ፍርሃት አይደለም። በጣም አጽንኦት የሚሰጠው ፍርሃት ኦብጀክት አለው ይላል። እዚህ ዓለም ላይ የሆነ ኦብጀክት ነው። ወይ የሚያስፈራኝ ጨለማ ነው ወይ አንበሳ ነው። የሚያስፈራኝ የሆነ ኦብጀክት አለ። አንዛይቲ ውስጥ እና የፈሩ ሰዎችን ምንድነው የፈራው ስትሏቸው እንትን ነው ይሉናል። አንዛይቲ ውስጥ ያሉ ሰዎች ግን ምንድነው ያስፈራ ስትሏቸው ምንም ነው የሚሉት። ሃይድገር ልክ ናቸው ይላል። ያስፈራቸው የሆነ ፓርቲኩላር ነገር የለም፣ ምንም ነው ያስፈራቸው ይላል። አሁን አንዛይቲ ምን አይነት ፍርሃት ነው? አንዛይቲ ጭንቀትን ልንለው እንችላለን። ይሁን ስፔሲፊካሊ የሆነ ነገር ሳይሆን በዚህ ዓለም ውስጥ ሆነን ዓለም ቤታችን ሆና አለመሰማቷል። አንዛይቲ ኢንዲቪጁዋላይዝስ ዳዛይን ይላል። ከዘዜ ውስጥ በሰላም ሌሎቹ የሚያደርጉትን እያደረግን ሌሎቹ የሚሆኑትን እየሆንን በሰላም እንኖር የነበርነው ሰዎች አንዛይቲ ሲመታን ምንድነው የምንሆነው? ለካ እየሆንኩ ያለሁት የሌላውን ነው፣ ለካ ማረገው ሌላው የሚያደርገውን ነው፣ የራሴን ምርጫ የራሴን ህይወት አይደለም እየኖርኩ ያለሁት የሚለው ሲመታቸውና ከዘዜ ውጪ ሌላ ህይወት እንደሌለ ሲገባቸው የሚሆኑበት ኖት አት ሆምነስ ይለዋል። ቤታችን ይሄ ዓለም ነው። እናንተ ለምሳሌ አንድ ቦታ ሄዳችሁ ቤተኝነት ሳይሰማችሁ ሰው ፊት ሲነሳን በቃ እዛ ቤት ውስጥ ኮምፎርት ስናጣ እንደ ቤት አልተሰማኝም፣ ስለዚህ ያንን ኮምፎርት ላገኝ የምችልበት ቦታ እሄዳለሁ። ግን አሁን ችግሩ ምንድነው? ኮምፎርት ያጣነው ዓለም ውስጥ ከሆነስ ሌላ ዓለም የለንም። ሃይድገር እንዳለው ዳዛይን ኢዝ አ ቢንግ ኢን ዘ ወርልድ። እዛ ዓለም ውስጥ ኮምፎርቱን ሲያጣ ዳዛይን ምን ይሆናል? ያንን ነው ይሄንን ፕሮባብሊ ዶስቶቭስኪ ኖትስ ፍሮም ዘ አንደርግራውንድ የሚል መጽሐፍ አለው። ታውቁታላችሁ ብዬ አስባለሁ። እዛ ላይ ያ ኖትስ ፍሮም ያ አንደርግራውንድ ውስጥ ያለ ሰውዬ ምናልባት የሚለው ነገር አንዛይቲን ይነግረን ይሆናል ብዬ ስላሰብ ላንብብላችሁ። ይላል if it were from laziness alone that I have not been doing anything ምንም የማልሰራው በስንፍና ምክንያት ብቻ ቢሆን እኮ ሰየው ነበረ። ሄቨንስ ይላል how I would respect myself ሰነፍ እንኳን በሆን እንዴት ራሴን አከብረው ነበረ። I would respect myself because I would have laziness to boast of ቢያንስ ስንፍና አለኝ ብዬ ልኮራ እችላለሁ፣ በስንፍናዬ ልኮራ እችላለሁ። ቢያንስ እንኳን እሱ ይኖረኝ ነበረ። if nothing at least I would have one quality ያው positive quality that I myself could be sure of እንደዚህ ብዬ ብጠየቅ what is he ቢባል አንሰሩ I am a loafer. Really it would be very pleasant to hear that said about oneself. So I have been defined መደረግ ችያለሁ። ሰነፍም ሌባም ሎፈር አሁን ምንድነው? አጭበርባሪ የሆነ ሴረኛ ተንኮለኛ እሱ ማይረባ ሰው ነው መባል ራሱ እንዴት የሚያኮራ ነገር ነው። ምክንያቱም we have been defined. Why it is a title ይላል። it is a vocation, a career. do not laugh ይላል። አትሳቁ። I would belong to the most select of clubs by rights then and all I would do is respect myself all the time. አሁን እዚህ ጋር ይሄ ሰውዬ እያለን ያለው ምንድነው? የትኛውም ግሩፕ ውስጥ ከሌቦቹም ውስጥ የለውም፣ የትኛውም ውስጥ ቤተኝነት እኔነት እየተሰማኝ አይደለም። አሁን ቢያንስ የምኮራበት አንድም ነገር የለኝም። አሁን አንክሸስ የሆነው ሰው የዚህ አይነት ሎስትነስ ነው የሚሰማው። ምንድነው እንዲያስጨነቀ ስትሉ ምንም እንዲህ ብዬ የምጠራው ነገር ምንም ነው የሚሏችሁ። ትዳሩ አይደለም ወይ ስራው አይደለም እንዲህ ብሎ የሚጠራው ነገር የለም፣ ግን ጭንቀት ሊያፈነዳው ደርሷል። ይሄ አንዛይቲ በጣም ኢምፖርታንት ነው። በሁለት መንገድ በኋላ እንመለስበታለን። አንዛይቲ ኢዝ አን ኢምፖርታንት ሙድ ይለናል። ይሄ አንደኛው ዳዛይን ራሱን ዲስክሎዝ የሚያደርግበት ነው፣ አቲዩንመንት። ሁለተኛው አንደርስታንዲንግ ነው።
ቅድም ያልኳችሁ ሃይድገር አንደርስታንዲንግን ከሜንታል ስቴት ጋር እንዳናያይዘው ይጠነቀቃል። ሃይድገር በተቻለ መጠን ፕራክቲካል ነው፣ ኢንጌጅመንት ነው ብሎናል፣ ኢንቮልቭመንት ነው ብሎናል። ሶ አንደርስታንዲንግ ማለት ለምሳሌ ሳራ እኮ መኪና በደንብ ታውቃለች ሲባል ምን ማለት ነው? ሳራ ስለ መኪና በደንብ ታውቃለች ሲባል ስለ መኪና ግጥም መጻፍ ትችላለች፣ ስለ መኪና ድርሰት መድረስ ትችላለች፣ ስለ መኪና ቅርጽና ካርቡሬተር ምናምን መዘርዘር ትችላለች ማለት አይደለም። ሃይድገር የሚለው ስለ መኪና ታውቃለች ማለት መጠቀሙን ትችልበታለች። አንድን ነገር መረዳት ወይም አንደርስታንዲንግ የሚለው ነገሩን ማኒፑሌት ማድረግ ነው። ማኒፑሌት ማለት መጠቀም መቻል ማለት ነው። ሶ አንደርስታንዲንግ ከዚህ ጋር ነው የሚያያይዘው። ስለዚህ እኛ አንደርስታንድ አድርገነዋል ማለት አንድን ነገር ያንን ነገር መጠቀም እንችላለን ነው እንጂ ስለዛ ነገር አእምሯዊ የሆነ አቲቲዩድ አለን ማለቱ አይደለም። ግን ዳዛይንን አንደርስታንድ ማድረግ ግን ከዚህ ትንሽ ለየት ይላል። ምክንያቱም የዳዛይን አንዱ ኤግዚስተንሻል ቅድም የተወሰኑ ኤግዚስተንሻሎች አንስተናል። አንደኛው የዳዛይን ኤግዚስተንስ ምንድነው? ፖቴንሻሊቲ ፎር ቢንግ ነው ይለናል። ዳዛይንን ማነህ ስትለው እኔ እንዲህ ነኝ ሊልህ አይገባም፣ አይችልም። ምክንያቱም ዳዛይን ኢዝ ኖት ዋት ኢት ኢዝ በት ዳዛይን ኢዝ ዋት ኢት ካን ቢ። ዳዛይን ራሱን ወደ ፊውቸር ፕሮጀክት ያደርጋል ይለናል። ዳዛይን ሳርትር ምናልባት እናነሳዋለን። ሳርትር ማን ኢዝ አ ፕሮጀክት ይላል። ሳርትር ለማለት የፈለገው አናልቅም ነው። ግን ሃይድገር ደግሞ ስፔሲፊካሊ ዳዛይን ኢዝ ኖት አ ፕሮጀክት ይላል። ለምን? ለሃይድገር ደግሞ ፕሮጀክት የሆነ ጊዜ ያልቃል፣ ዳዛይን ግን አያልቅም። ስለዚህ ፖቴንሻሊቲ ፎር ቢንግ ነው፣ ፖሲቢሊቲ። ስለዚህ እኔ ማነኝ የሚለውን ጥያቄ የምመልሰው መቼ ነው? ስሞት ነው። እስከዛ ድረስ እኔ ማነኝ የሚለው ምክንያቱም ስቲል እኔ ምንድነኝ? I am still projecting myself to the future። ስለዚህ ዳዛይንን አንደርስታንድ በዚህ መልክ ልናደርገው አንችልም። ግን ከዚህ የበለጠ ዳዛይን መረዳት ማለት ምን ብሎ ያስቀምጠዋል ሃይድገር? to be is to understand ይላል። ዳዛይን አንደርስታንድ ለማድረግ ትምህርት ቤት መሄድ አይጠበቅበትም። ዳዛይን አንደርስታንድ ለማድረግ ከሰዎች ጋር መገናኘት፣ ዳዛይን መሆኑ ብቻ አንደርስታንዲንግ ነው። ለምን? ቅድም እንዳልነው ዳዛይን ምንድነው? ኢንቮልቭድ ነው። ኢንቮልቭድ መሆን ደግሞ አንደርስታንዲንግ የምንለው እሱ ነው እንጂ ተጨማሪ ሜንታል ሪኳየርመንት የለውም። ስለዚህ ዳዛይን ኢዝ አንደርስታንዲንግ ይለናል ማለት ነው ሃይድገር። ሶስተኛው ዲስኮርስ ነው። ዲስኮርስ ነው። ዲስኮርስ ላይ ዲስኮርስ የምንለው ፉኮ በተለይ በብዛት ይታወቃል በዲስኮርስ ላይ ባለው አስተሳሰብ። ዲስኮርስ ምንድነው? አርቲኩሌት ማድረግ ማለት ነው። አርቲኩሌት ግን ዓለም ኦልሬዲ አርቲኩሌት ነች። ቅድም እንዳልኳችሁ ፎር ዘ ሴክ ኦፍ ዊች አላት፣ ቱዋርድስ ዊች አላት፣ ዊዝ ዊች አላት። ኦልሬዲ ዓለም አርቲኩሌትድ ነች። መዶሻውና ሚስማሩ ተጣብቀው አላገኛቸውም ወይም ተዋህደው አላገኛቸውም። መዶሻውና ሚስማሩ ለየብቻ አሉ፣ ጠረጴዛው አለ፣ ውሃው አለ። ኦልሬዲ ዓለም አርቲኩሌት ነው። ከኔ የሚጠበቀው ምንድነው? እነዛን ነገሮች እንደየጥቅማቸው መጠቀም ነው። አሁን ዲስኮርስ ግን ያንን አርቲኩሌትድ የሆነ ወርልድ በላንጉጅ አርቲኩሌት ያደርገዋል ይለናል። ስለዚህ ዲስኮርስ ማለት ዘ ሊንጉስቲክ አርቲኩሌሽን ኦፍ ዘ ኦልሬዲ አርቲኩሌትድ ወርልድ። አርቲኩሌትድ ነው በቃ ማለት ሁሉም ነገር መሆን እንዳለበት ተዘጋጅቶ፣ ምክንያቱም እኛ ራሳችንን የምናገኝበት ዓለም ዘዘይ ነው ብለናል። ዘዘይ ደግሞ ሁሉንም ነገር አስምረው ጨርሰውታል፣ ሰርተውታል፣ ሰርተነዋል። ያው ቅድም እንዳልኳችሁ ነው። ሰርተውታል ስንል እኔ የሌለውበት እነሱ የሚል እንዳይፈጥር ትንሽ እንትን ይላል። ኤግዛክትሊ ተሰርቶ አግኝተነዋል ይሻላል። ያ ኤግዛክትሊ ዲስኮርስ ይሄ ነው ማለት ነው። ላንጉጅ ነው፣ አርቲኩሌት ማድረግ ነው በቋንቋ ዝም ብሎ ያለውን ኦልሬዲ የተሰናዳውን ነገር በቋንቋ መግለጽ የሚለው ነው ዲስኮርስ የሚለው። ግን እዚህ ጋር አንድ የረሳሁት ነጥብ አሁን ድንገት ትዝ ያለኝ አቲዩንመንት ላይ ነው ማንሳት የነበረብኝ ነገር። በጣም ሃይድገር እንደውም አጽንኦት የሚሰጠው ፖይንት ምንድን ነው? ዳዛይን ኢዝ ትሮውን የሚለው ነገር አለ። ይሄ በጣም ኢምፖርታንት ፖይንት ነው። ትሮውን THROWN ተወርውረናል። ትሮውነስ ኢዝ በጣም ዋን ኦፍ ዘ ሞስት ኢምፖርታንት ኤግዚስተንሻልስ ኦፍ ዳዛይን። ዘዘይ ውስጥ ነው የተወረወር ነው። ራሳችንን የምናገኘው ትሮውን ሆነን ነው። ስለዚህ ለምሳሌ አንድን ሰው ሁላችንም እዚህ ሀገር ውስጥ ለመወለድ
ምንም የሰጠነው ፈቃድ የለም። ከነዚህ ወላጆቻችን ለመፈጠር የሰጠነው ሰው የለም። ስለዚህ ራሳችንን እዚሁ ዓለም ነው የምናገኘው። ለምሳሌ ይቅርታ አድርጊልኝና ምሳሌ ለመስጠት አሁን እሷን ከኋላ ያለችዋን ቆንጆ ለመሆን ምን አነሳሳሽ ብዬ ብጠይቅሽ ምንድነው የምትይኝ? በቃ ራሴን እንደዚህ ነው ያገኘሁት ነው አይደል? ልክ እንደዛ ነው። እኔ ከማቀ ጊዜ ጀምሮ ሰው ነን፣ ግን አንድም ቀን ሰው ለመሆን ያነሳሳህ ምክንያት ጠይቄህ አላውቅም። እስቲ ዛሬ ልጠይቅህ ብለህ በቃ ራሴን እንዲሆኜ ነው ያገኘሁት ሲጀመርም ጀምሮ። አሁን ፍሮውነን የሚለው ይሄንን ነው የሚነግረን። ራሳችንን የሆነ ወርልድ ውስጥ ነው የምናገኘው፣ እዚህኛው ዘይ ወይም እዛኛው ዘይ ውስጥ ነው የምናገኘው እንጂ ራሳችንን ራሴን ሰራሁት ራሴን ፈጠርኩት የሚባለውን አስተሳሰብ ትንሽ እንዳንለጥጠው ሃይድገር ያስጠነቅቀናል ማለት ነው። ስለዚህ ፍሮውን መሆናችን አን ኢምፖርታንት ይሄ አቲኑመንት ዲስክሎዝ ከሚያደርግልን ነገሮች ውስጥ አንዱ እሱ ነው። ዲስክሎዝ ከሚደረግልን ነገሮች ግን ፍሮውነስ አንድ ሞመንት አይደለም። ተወርውረን በቃ አለቀ አይደለም። ሁልጊዜ ፍሮውን ነን። ለቅሶ ቤት ስትሄዱ ዩ አር ፍሮውን፣ የሆነ ቦታ ዊ አር ፍሮውን። ይሄ ፍሮውነስ ሁሌ አብሮን ያለ ነገር ነው እንጂ ስንወለድ የሆነ ነገር አይደለም። አንድ ሞመንት አይደለም። እነዚህን ካየን ዲስክሎዥሮቹን ሞድ ኦፍ ዲስክሎዥር ካየን ወደ ኬር እንመጣለን። ኬር ባለፈው ስለ ዳዛይን ሳነሳ ሃይድገር ዳዛይንን የመረጠበት ምክንያት ከሌሎቹ ቢንጎች ይልቅ ለዳዛይን ኤግዚስት ማድረግ ስለሚያሳስበው ነው ብለናል። ቢንግ ኢዝ አን ኢሹ ፎር ዳዛይን። ለምንድን ነው ኢሹ የሆነው? ዳዛይንን እዛ ከመሆን እዚህ መሆን ያሳስበዋል። ለምን? ቢካውዝ ዳዛይን ኢዝ ኬር። የሁሉም ማሰሪያ ዳዛይን ምንድነው የሚለውን እስካሁን ዳዛይንን እንደ ቶታሊቲ ካየነው ዳዛይን ኢዝ ኬር ኤንድ ዘ ስትራክቸር ኦፍ ኬር ኢዝ ቴምፖራሊቲ። ኬር ነው ማለት ነው። ኬር ማለት እንክብካቤ ማለት አይደለም። ምናልባት ትንሽ የተሻለው አማርኛ ቃል ግድ መስጠት የሚለው ግድ የሚሰጠው ነው። ኢቭን ግድ ሳይሰጠው ሲቀር ራሱ ግድ እየሰጠው ነው። ለምሳሌ አንድ መጽሐፍ ሃው ኖት ቱ ጊቭ ኤፍ ወርድ መጽሐፍ አይታችኋል? አይቼዋለሁ። ግድ ካልሰጠው ምን መጽሐፍ አስፈልገው? ያንን ሁሉ ልፋት እዛ ሁሉ እንትን ውስጥ መግባት ምን አስፈልገው? እኔ አይገባኝም፣ እኔ ግድ አይሰጠኝም ስንል ዘፈን ሁሉ አለ። ርዕሱን ረሳሁት እንጂ ግድ ስላለ መስጠት። ግድ ካልሰጣት ምን ያን ሁሉ አደከማት። አሁን እንስሳቶች ግድ አይሰጣቸውም ልንል አንችልም። ግድ መስጠትም አለመስጠትም የዳዛይን ነው። እነሱ አይዶን ነው ምን እንደምንላቸው በአማርኛ ግን ግድ ይሰጣቸዋልም ማለት አንችልም፣ ግድ አይሰጣቸውም ማለት አንችልም። ግድ የማይሰጠውም ግድ የሚሰጠውም ማን ነው? ይሄ ኬር መገለጫው የሆነው ዳዛይን ብቻ ነው። ስለዚህ ሂትለር ለምሳሌ 6 ሚሊዮን አይሁዶችን የገደለው ኬር ስለሚያደርግ ነው። የበለጠ የኬርን ትርጉም ከኖርማሉ የኬር እንድንለየው ስለፈለኩ ነው ይህንን ኤክስትሪም ኤግዛምፕል ያመጣሁት። ኬር ማለት እንክብካቤ ማለት ሳይሆን እዚህ ምድር ላይ ኤግዚስተንስ ማድረጋችን ግድ ስለሚሰጠን ነው። እንዴት ኤግዚስት ማድረግ አለብኝ፣ ምን መሆን አለብኝ፣ እንዴት መሆን አለብኝ የሚለው ግድ ስለሚሰጠን ነው የምናደርገውን ሁሉ የምናደርገው። ይህንን የኬርን ኤግዛምፕል ለማስረዳት ሃይድገር የድሮ አንድ የላቲን ፌብል ያመጣል። ተረት አለ። እዛ ተረት ላይ ኬር መንገድ ላይ ስትሄድ አፈር ታገኛለች ይላል። ያ ተረቱ የላቲኖች የድሮ ተረት ነው። አፈር ሸክላ ታገኝና ታበጃጀውና የሆነ ነገር ትሰራለች ይላል። ከዛ ያንን የሰራችውን ነገር ስታገላብጠው የሮማውያን አምላክ ጁፒተር የሚባለው አምላክ በዛ ሲያልፍ አየችውና እስቲ ህይወት ስጠው ትለዋለች። ከዛ ህይወት ይሰጠዋል ለዛ እሷ ላበጃጀችው ነገር። ከዛ ህይወት ከሰጠው በኋላ ልትሰይመው ስትል ጁፒተር ይቃወማል። እኔ ነኝ ህይወት የሰጠሁት፣ ስለዚህ እኔ ነኝ የመሰየም መብት ያለኝ ይላታል። እነሱ ሲከራከሩ መሬት ብድግ ትልና የሰራችሁት ከኔ ስለሆነ እንደውም እኔ ነኝ መሰየም ያለብኝ ትላለች። የሶስቱ ክርክር መግባባት ስላልቻሉ የጁፒተር አባት ሳተርን ጋር ይሄዳሉ።
ሳተርን ጋር ሄዱና ሲጠይቁት ሳተርን ፍትሃዊ ተብሎ ሊጠቀስ የሚችል ምላሽ ይሰጣቸዋል። ምላሹ ምንድነው? የተሰራው ከመሬት ስለሆነ ሲሞት ስጋው ወደ መሬት ይሄዳል፣ ስጋው ላንቺ ይሰጥሻል። ህይወት የሰጠው ደግሞ ጁፒተር ስለሆነ ሲሞት ህይወቱን ነፍሱን ደግሞ አንተ ትወስዳለህ። ግን ያበጃጀችው ኬር ስለሆነች በህይወት ዘመኑ ባለበት ጊዜ የኬር ይሆናል። አሁን ስለዚህ የሰው ልጅ ከተወለደበት እስከሚሞትበት ጊዜ ድረስ ዳዛይን እስከሆነበት ጊዜ ድረስ መገለጫው ኬር ነው የሚለው ያ ነው። ስጋው ወደ መሬት ይሄዳል፣ ነፍሱ ወደ ጁፒተር ይሄዳል። ምድር ላይ እስካለ ድረስ ግን የምትቆጣጠረው ንብረትነቱ የኬር ነው ይላል እና በዚህ መልክ የሰው ልጆች ስትራክቸራችን ኬር እንደሆነ ያነሳል ማለት ነው። ከዛ በመቀጠል ወደ ዴዝ ስንመጣ አሁን ወደ ዲቪዥንቱ እየገባን ነው። ስለ ዴዝ ስንመጣ የሂትለር ሀሳብ ሂትለር 6 ሚሊዮን አይሁዳውያኖቹን የገደላቸው ለሱ እዚህ ዓለም ላይ ኤግዚስት ማድረግ ማለት በዛ መልክ መሆኑ አስፈላጊ ሆኖ ግድ የማይሰጠው ቢሆን ኖሮ ኤግዚስተንሱ እንደዛ አይነት እንትኖች ውስጥ አይገባም። ያንዳንዱ ማለት ይሄን ኤክስትሪም ኤግዛምፕል ያመጣሁት ለምንድን ነው? ከተለመደው የኬር ትርጉም ጋር ምን ያህል ልዩነት እንዳለው ለማስረዳት ነው። ኬር ማለት ለሰዎች ማዘን ምናምን አይነት ነገር ሳይሆን ግን ግድ ይሰጠኛል ሃው አይ አም ለኔ ማተር ያደርጋል የሚለውን ለማስረዳት ነው። ወደ ዴዝ ስንመጣ ሞት ኢዝ አ ፖሲቢሊቲ ይላል ሃይድገር። ሞት አናዘር ፖሲቢሊቲ። ሌላው የሰዎች ኤግዚስተንሻል ምንድነው? እስካሁን ብዙ ኤግዚስተንሻሎች ገልጸናል። ቢንግ ኢን ዘ ወርልድ፣ ቢንግ ዊዝ አቲዩንመንት፣ አንደርስታንዲንግ፣ ዲስኮርስ ብለናል። ሌላው ደግሞ ቢንግ ቱዋርድስ ዴዝ ነው። ሌላው የኛ ኤግዚስተንሻል ሰው ማለት ልክ ነገ መሆናቸው ፖቴንሻሎች እንዳሉኝ ሁሉ ፖሲቢሊቲዎች እንዳሉኝ ሁሉ ሞትም አንድ ፖሲቢሊቲ ነው። ግን ምን አይነት ፖሲቢሊቲ ነው? ኢት ኢዝ አ ፖሲቢሊቲ ዊች ካንስልስ ኦል ፖሲቢሊቲስ ይለዋል። ግን ኢት ኢዝ አ ፖሲቢሊቲ፣ ዋናው ነገር እሱ ነው። ኢትስ አ ፖሲቢሊቲ። ችግሩ ግን ምንድን ነው? ፌኖሜኖሎጂ ኦፍ ዴዝ ሊኖረን አይችልም። because we cannot experience our own days. የራሳችንን ዴዝ ኤክስፒሪየንስ ልናደርገው አንችልም። ህመምን ኤክስፒሪየንስ በምናደርግበት መንገድ ዴዝን ኤክስፒሪየንስ ልናደርገው አንችልም። ዴዝን የምናየው በምንድን ነው? በሌሎች ሞት ነው። አሁን የሌሎች ሞትን ደግሞ ዘዜይ ይደብቅብናል። የሞትን ትክክለኛ ማንነት እንዳንረዳ ያደርግብናል። እንዴት ነው የሚያደርግብን? ሞት ሩቅ ያለ ነገር የሆነ ቀን የሚመጣ ግን ሩቅ ያለ ነገር አድርገን እንድናስበውና ምንም ሞትን ልንፈራ እንደማይገባን በመንገድ ዘይ ምን ያደርገናል ይላል ሃይድገር? ትራንኩላይዝ ያደርገናል፣ ያደነዝዘናል። ይሄ ድንዛዜ ለእኛ ትልቅ እረፍት ይሰጠናል። ሞትን የማያስፈራ ነገር አድርገን በማሰብ እንቅልፋም እንሆናለን። አሁን ሞት ለእኛ ምን ይሆናል ማለት ነው? something which is over there። ስለዚህ ስለ ሞት ያለን አመለካከት ኢንኦቴንቲክ የሆነውን አመለካከት ኤክስፔክቴሽን ኦፍ ዴዝ ይለዋል ሃይድገር። ኤክስፔክት ሞትን የሆነ ጊዜ ላይ የሚመጣ አሁን ግን የኛ ያልሆነ ኖርማሊ ዴዝ ኢንዲቪጁዋላይዝ ሊያደርገን ሲገባ ዘዜ ግን ዴዝን ምን ያደርገዋል? ዝም ብሎ የሆነ አይዲያል የሆነ ነገር ሊመጣ የሚችል ግን አሁን የሚያሳስበን ጉዳይ ስለ ሞት ሊያሳስበን እንደማይገባ ይነግረናል። ይሄ ፕሮብለማቲክ ነው ይለናል። ኢንኦቴንቲክ እና ኦቴንቲኩ ላይ ስንመጣ እናየዋለን። አሁን ወደዛ ነው የማልፈው። ኢንኦቴንቲሲቲ እና ኦቴንቲሲቲ። ኢንኦቴንቲሲቲ የምንለው ትክክለኛ ያልሆነ ኤግዚስተንስ ነው። ትክክለኛ ያልሆነ የሰው ልጅ መኖር ያለበት እንዴት ነው? ይሄ ኤግዚስተንሻል ኤሌመንት ነው። ምንም እንኳን ፌኖሜኖሎጂ ዲስክሪፕቲቭ ቢሆንም ኤግዚስተንሻሊዝም ግን ኖርሜቲቭ ኤሌመንቶች አሉት። ስለዚህ የሃይድገርን ኖርሜቲቭ ኤሌመንት በተወሰነ እናያለን። አሁን አንዱ የኢንኦቴንቲሲቲያችን አንዱ መገለጫ ምንድነው? ፎሊንግ አዌይ ፍሮም ዘ ሰልፍ፣
ቅድም ያነሳውላችሁ ፎሊንግ ኢን ዊዝ ዘ ዋን ብለን ነበረ። ፎሊንግ ኢን ዊዝ ዘ ዋን የኛ ችግር አለ፣ ፕሮብለም አይደለም። ዛትስ ሁ ያ የኛ ማንነት አካል ነው። እያንዳንዱ ሰው ዘይ ነው። ኤቭሪዋን ኢዝ ዘ አዘር ብሎናል። ፎሊንግ አዌይ ፍሮም ዋን ሰልፍ ግን ፕሮብለም ነው። ፕሮብለም የሚሆነው እንዴት ነው? አንዛይቲ ቅድም ለምሳሌ ያነሳውላችሁ የአንዛይቲ ትልቁ ጥቅሙ ኳሊቲው ምንድነው? አንዛይቲ በሌሎች ዓለም ውስጥ እየኖርን እንደሆነ ለእኛን በማሳወቅ ምን ያደርገናል? ጭንቀታም ያደርገናል። ይሄ ጭንቀታምነታችን ዲስክሎዝ የሚያደርግልን አንድ እውነታ ምንድነው? በተቻለ መጠን ራሳችንን ለመሆን መሞከር እንዳለብን ነው የሚነግረን። አሁን በዚህ ጊዜ ሁለት አማራጮች አሉ። ከጭንቀቱ ጋር ያለውን ሁኔታ አንድል የምናደርግበት አንደኛው አማራጭ ብዙዎቻችን የምንወስደው አማራጭ ጭንቀቱን መሸሽ ነው። ፍሊንግ ባክ ቱ ዘ ዜይ ፍላይት ይለዋል ሃይድገር። መሸሽና መሮጥ ነው። የምንሸሸው ምንድነው? ዘይ ሰልፍን በመሆን ማይን ሰልፍን እንሸሸዋለን። ማይን ሰልፍ የሚለው ኦተንቲክ የሆነው የኛ ማንነት ነው። ስለዚህ አሁን አንዛይቲ እና ዴዝ ትልቁ ኤሌመንታቸው ምንድነው? ሁለቱም ኢንዲቪጁዋላይዝ ያደርጋሉ። ሁለቱም ኦቴንቲክ ማንነት ምን አይነት እንደሆነ ይነግሩናል። በምንድን ነው የሚነግሩን? የምንኖርበት ዓለም የሌሎች ዓለም መሆኑንና የራሳችንን ሚና መወጣት እንደምንችል ይነግሩናል። ቅድም እንዳልኳችሁ ለምሳሌ ከዚህ ዓለም መውጣት አንችልም ብለናል። ስለዚህ ለምሳሌ እንደዛ ስለሆነ እዛ ሄጄ ራቁቴን ሄጄ ልንደባለል አልችልም፣ አላረግም እንደዛ። ቢኮዝ ዋን ዳዝንት ዱ ዛት ዘ ዜይ ዳዝንት ዱ ዛት። ነገር ግን አስተምሬ ከጨረስኩ በኋላ ኖርማሊ አስተማሪ በዚህ ሰዓት ወደ ቤቱ ይገባ ይሆናል ወይም አንድ ሁለት ይል ይሆናል ቢራ። እኔ ግን በዚህ ሰዓት ላይብረሪ ብገባ ወይም ለምሳሌ ወይም እኔ ሰራዋለሁ ብዬ የማስበውን የራሴን አንድ ስራ ብሰራ አሁን በዚህ ኮንቴክስት ውስጥ ሆኜ ግን የራሴን አሻራ ለማኖር እየሞከርኩ ይሄንን ኦልሞስት ይለዋል፣ ኦውኒንግ ዩርሰልፍ ይለዋል። በዚህ ውስጥ ሆኖ ራስን ምንድነው ራስን ማረጋገጥ። ትንሽዬ ሩም አለች፣ ያቺን ሩም በመጠቀም ራስን ለመግለጽ ራስን ለመሆን መሞከር ነው። ኖርማሊ ራስን መሆን የሚለው ቃል ሌሎችን አለመሆን የሚል ካመጣ ስህተት ነው። ሌሎችን አለመሆን አይቻልም፣ ግን ሌሎችን በመሆን ውስጥ ራስን መሆን ይቻላል የሚለን አይገር። ለዚህ አንዱ ማሳያ ራስን የሚሆኑትን ከመናገር ይልቅ ራሳቸውን የማይሆኑት የበለጠ ለማስረዳት ይቀላሉ። ለምሳሌ በሌሎች ዓለም ውስጥ በመኖሩ ሌሎች የሚያረጉለት መሆኑ ሰላም የሚሰጠው ሰው አለ። ሰላም ይሰጣል ይላል ሃይድገር። ዘዜ ዲስበርደን ያደርገናል ይለናል። ከተጠያቂነትና ከኃላፊነት ያሸሸናል። ምክንያቱም የምናረገው እንደሚደረገው ነው። ቅድም ያልኳችሁ አማርኛው እንደዚህ አይደረግም የሚለው that's what ሃይድገር is trying to say። ስለዚህ እንደዚህ አይደረግም ያለው ሰው እንደዚህ ባለመደረጉ ምክንያት የመጣውን ችግር ራሱ ነው መሸከም ያለበት። እኔ ያረኩት ምንድነው? እንደሚደረገው ነው። ስለዚህ ተጠያቂው ማን ነው? እኔ አይደለሁም፣ ዘይ ነው ተጠያቂው። ለምን እንዴት መደረግ እንዳለበት የሚወስነው ማን ነው? ዘይ ነው። ስለዚህ ይሄ ምን ያደርገናል ይላል ሃይድገር? ዲስበርደን ያደርገናል። ኃላፊነት ከመውሰድ ከኃላፊነት ሸክም ያሳርፈናል። ይሄንን ከኃላፊነት የማረፍ ሸክም ኢንጆይ የሚያደርጉ ሰዎች አሉ። ማለትም ብሌም በማድረግ ሌሎችን ኃላፊነቱን እንዲወስዱላቸው እንዲሸከሙላቸው በማድረግ ነፃነታቸውን በመሸሽ ደስተኛና እረፍት የሚሆኑ ሰዎች ኢንኦቴንቲክ ላይፍ ነው። አንዛይቲ አሁን አንዱ አማራጭ ፍላይት ነው ብያቸዋለሁ። ጭንቀትና እዚህ ዓለም ውስጥ ቤተኝነት ሳይሰማን ሲቀር ሎስት ስንሆን አንዱ አማራጭ ሌሎችን በመምሰል ሰላም እናገኛለን። ሌሎች እንደሚሆኑት በመሆን ያንን ድምፅ እናፍነዋለን። ሁለተኛው አማራጭ ግን አንዛይቲውን አንክሸስ ሆኖ መኖር ነው። አንክሸስ ሆነን ስንኖር ሁሌ በጭንቀቱ ስንኖር አድቫንቴጁ ምንድነው? ትክክለኛውን የዓለምን ማንነት ማግኘት ብቻ ሳይሆን ትክክለኛውን ቢንጋችንን እናገኘዋለን። ቢንጋችን የሚደበቅብን መቼ ነው? ፍላይት ራሳችንን ሸሽተን ዘይ ውስጥ ስንደበቅ ነው። አሁን ማይን ሰልፍ እና ዘይ ሰልፍ ሁለቱ አብረው ናቸው፣ ግን የሆነ
መስመር አለ ማለት ነው ራሴ ስታምፕ የሚያደርግበት። ስለዚህ ኦተንቲክ ላይፍ ማለት ይሄንን ዩኒክ የሆነው የኔን ማንነት ኢምብሬስ ማድረግ እና በአንዛይቲ ውስጥ መኖር ነው። ሌላው ቅድም እንዳልኳችሁ ዴዝን በኤክስፔክቴሽን ሳይሆን አሁን ኤክስፔክቴሽን ኢንኦቴንቲክ የሆነው ዌይ ኦፍ ሪሌቲንግ ቱ ዴዝ ነው። ሞት እዛ ጋ ያለ ነው ማለት ሳይሆን ዴዝን ልንቀርበው የሚገባው በኤክስፔክቴሽን ሳይሆን በአንቲሲፔሽን ነው ይላል። አንቲሲፔት ማድረግ ማለት አንድን ነገር ሃፍ ዌይ ሚት እንደማድረግ ነው። ቁጭ ብሎ መጠበቅ ብቻ አይደለም። ትልቁ ነገር ኦቴንቲክ የሆነ ላይፍ የሚኖሩ ሰዎች አንክሸስ መሆናቸው ብቻ ሳይሆን ዴዝ አብሯቸው እንዳለ ነው የሚያስቡት እንጂ እዛ ጋር እንደቆመና እንደሚጠብቃቸው አስበው አይተኙም። ለምሳሌ ካንሰር ይዞት በካንሰር በሽታ ወር በተለያየ በሽታ 1 ሳምንት ነው የቀረህ የተባለ ሰው ስለ ዴዝ ያለውን አመለካከት አስቡት። ይሄ ሰውዬ ዴዝን የሚያየው እዛ የሆነ ቀን እንደሚገጥመው ሳይሆን በቃ ኦልሬዲ የእሱ አካል እንደሆነና አብሮ ስለዚህ እያንዳንዷን ቀን ኢፌክቲቭሊ ይጠቀማታል። አሁን ዴዝን ኢንዲቪጁዋላይዝ እንዳያረገን የሚያደርግብን እንቅፋት ላይ አሁን ችግሩ ምንድን ነው? ዴዝ በእኛ ውስጥ ከእኛ ጋር መሆኑን ስናቅ ከዚህ ቀን አንስቶ እስከ ሞታችን ድረስ ያለውን ቀን ኢፌክቲቭሊ የምንጠቀምበትን መንገድ ያሳጣናል። ትራንኩላይዝ ቅድም እንዳልኩት ያደነዝዘናል። ማለት ሞት መቼ እንደሚመጣ የማናውቀው ነገር ስለሆነ ዛሬ ሪላክስ ለማድረግ ጊዜ አለኝ። ምክንያቱም ሞት ለእኔ ምንድን ነው? እዛ ነው። አንቲሲፔት ሳረገው ሞትን ግን ሞት ከኔ ጋር አብሮ እንዳለ ሲሰማኝ እያንዳንዷን ሞመንት ኢፌክቲቭሊ መጠቀምና ራሴን አሰርት ማድረግ እችላለሁ። ስለዚህ በዚህ መልክ ስኖር ያንን ኦቴንቲክ ላይፍ ይለዋል። ሶ ኢንኦቴንቲክ ላይፍ የሚለው በዚህ አንዛይቲን በመሸሽና ዴዝን በዜይ ውስጥ ሲደበቅ፣ ሶስተኛው ደግሞ ፎሊንግ አዌይ ዊዝ ዘ ዋን ይለዋል። ሌላው የመጨረሻ አንድ ማንሳት የሚፈልገው ፖይንት ምንድነው? በተለይ ከፎሊንግ አዌይ ዊዝ ዘ ዋን ጋር ተያይዞ ማንሳት የሚፈልገው ቅድም ያነሳሁላችሁ ሞድስ ኦፍ ዲስክሎዥር በተለይ አቲዩንመንት እና አንደርስታንዲንግ ዲጀነሬት ፎርም አላቸው። ዲስኮርስ ማለት ነው። የዲስኮርስ ዲጀነሬት ፎርሙ ማለት ዲስኮርስ ምንድነው ብለና ኦልሬዲ አርቲኩሌት የሆነውን ወርድ አርቲኩሌት ማድረግ ነው በቃላት። ነገር ግን ዜይ ውስጥ የምናገኘው ሃይድገር አይድል ቶክ ይለዋል። አይድል ቶክ ዜይ ይሄ ዓለም የተወረወርንበት ዓለም መገለጫው ምንድነው? ዝባዝንኬ ወሬ ነው። ማንንም ሰዎች ሲያወሩ ቁጭ ብላችሁ ብትሰሙ ሲሪየስሊ አያወሩትም ያንን ወሬ። ግማሹ የሆነ ስራ እየሰራ አይደል ምናምን ነው የሚለው። ኢቭን ሰላም ስትባባሉ ሰላም እያላችሁ ሌላ ወሬ የሚያወራ ሰው አለ። we are not committed to what we are saying ይላል ሃይድገር። ይሄ የዜይ ባህሪ ነው። እኛ ደግሞ ፍሮውን የሆነው ዜይ ውስጥ ስለሆነ በዚህ አይድል ቶክ እንዋጣለን። ዊትገንሽታይን እንደው ጋሲንግ ይለዋል። ጋሲንግ ዝም ብሎ ይሄ መዘብዘብ ሲሪየስ አይደል፣ ስለምናወራው ነገር ሲሪየስሊ ኮንሰርንድ አይደለንም። እና ይሄ ዲጀነሬት ፎርም ነው። አንዱ በዚህ ዜይ ውስጥ ስንኖር ለዚህ የተጋለጥን ነን። ግን ልናረግ የምንችለው ምንድነው? እኛ ያንን አይድል ቶክ በምን ልንቀንሰው እንችላለን? ለምናወራው ወሬ ትኩረት በመስጠት ይሄ ልናረገው የምንችለው ነገር ነው። የዜይ መገለጫ አይድል ቶክ ነው። እኛ ግን ዲስኮርስን የራሳችን መገለጫ ማድረግ እንችላለን። አንድ ሰው የሆነ ነገር አውርቶ ቶሎ ሊያልፍ ሲፈልግ አይ አልገባኝም ምን ማለት ነው፣ ሲሪየስሊ ያንን ለዛ ነገር ኮሚትድ መሆን ነው። ሁለተኛው ደግሞ የአንደርስታንዲንግ ዲጀነሬት ፎርም አለ። ይሄ የዲስኮርስ ዲጀነሬት ፎርም ነው አይድል ቶክ። የአንደርስታንዲንግ ዲጀነሬት ፎርም ደግሞ ኪዩሪሲቲ ነው ይለዋል። ኪዩሪሲቲ ብዙ ጊዜ እንደ ጥሩ ኳሊቲ ነው የምናየው፣ ለማወቅ የሚጓጓ ሰው ነው ሰው። ሃይድገር ግን ኪዩሪሲቲ ምንድነው ይላል? ለምሳሌ አንድ ሰውዬ ሲቆፍር ሲሰራ ቆይቶ ኢንጌጅድ ነው ኢንቮልቭድ ነው። ስለዚህ አንደርስታንዲንግ አለው፣ ዶማውን መሬቱን ተረድቶታል። ደግሞት አረፍ ሲል አሁን ምን ይጀምራል? ዛፉን ማየት ይጀምራል። ይሄ አት ሬስት የሆነ ስቴጅ ኪዩሪሲቲ ነው ይለዋል። ኪዩሪሲቲ ደግሞ ምንድነው? ከዓለም ጋር ያለንን ሪሌሽንሺፕ ትክክለኛ አንደርስታንዲንግ በመሆን ፋንታ ምን ያደርገዋል? ልክ እንደ አይድል ቶክ ይሄ ደግሞ ዝም ብሎ የማየት አባዜ ነው ይለዋል ሃይድገር። ለምሳሌ የሆነ ቦታ ልንጎበኝ ሄደን ሰዎች እዛ በጉብኝቱ ቦታ ለምሳሌ በጣም ከ2 ሚሊዮን ዓመት በፊት የኖረ አርኪኦሎጂ ይሆናል የተገኘው። ሰዎች አጽሙን አቅፎ ፎቶ ሲነሱ ምናምን ታያላችሁ። አሁን ሃይድገር ምንድን ነው መጀመሪያ ይሄ ነገር
ምንድነው? ስለሱ ከመረዳት ይልቅ አንደርስታንዲንግ የኛ እንትን የሚያመዝነው ምንድነው? አይድል ቶኩ ላይና ኪዩሪዮሲቲ ላይ ነው። እዛ ቦታ ሄጄ ነበር የሚለው ማውራት አለ። በዛ ላይ ደግሞ መታየትና የመሳሰሉ ነገሮች አሉ። እነዚህ ዲጀነሬት የሆኑ ፎርሞች ምን ችግር ይፈጥራሉ? ሶስተኛው ዲጀነሬት ፎርም አምቢጊቲ ያመጣል። ኪዩሪዮሲቲ እና አይድል ቶክ ወይም አይድል ቻተር ህይወታችንን ሲይዙት ህይወታችን የተሞላው በማይረባ ወሬ እና ዝም ብሎ ልታይ በሚል በኪዩሪዮሲቲ እና በአይድል ቶክ ሲሆን አምቢጊቲ ይፈጠራል። ምን አይነት አምቢጊቲ? ቢንጋችን ከኛ ይደበቃል። ራሳችንን ትክክለኛውን ቢንግ ማግኘት አንችልም። ትክክለኛውን ቢንግ ለማግኘት ዲስክሎሲቭ የሆነው እና አቲዩንመንት አንደርስታንዲንግ እና ዲስኮርስ መጠቀም አለብን። ስለዚህ ዩኒቴንቲክ የሆነው ይሄ ለዩኒቴንቲኩ መምጣት ትልቁን ሚና የሚጫወተው ዘይ ነው። ዘይ የማንነታችን ይሄንን ሁለቱን መነጣጠል አለብን። ዘይ የማንነታችን አካል ነው፣ ግን ያልተገባ ኑሮ እንድንኖር ደግሞ የሚያነሳሳንና የሚገፋፋንም እሱ ነው። ቴምፕቴሽን አለው ይላል ሃይድገር። ቴምፕት ያደርገናል ዘይ ውስጥ የመጥፋት ቅድም እንዳልኩት ኃላፊነት ያለመውሰድ ዘይ ኃላፊነቱ እንዲወስድልኝ ሁሉንም ነገር እሱ እንዲያደርግልኝ ማድረግ የሚሰጠው እረፍትና ሰላም ኮምፎርት ያማልለንና ኢንኦቴንቲክ ህይወት የመኖር ቴንደንሲ ይሰጠናል። ኦቴንቲክ ኑሮ የሚኖሩ ሰዎች ግን ጭንቀታም ናቸው። ለምን? እስከ መቼ ነው በሰዎች ምኖረው? እንደ ሰዎች ምኖረው? ራሴን ምኖረው መቼ ነው የሚለው ነገር ያሳስባቸዋል፣ ይጨንቃቸዋል። እና ስለ ዴዝም ያላቸው አንደርስታንዲንግ ትክክል ነው የሚለው። ስለዚህ ይህን ይመስላል እንግዲህ ሃይድገር ለዛሬ። አመሰግናለሁ ስላዳመጣችሁ። ብዙ ሰዓት እንትን አልኩባችሁ። ወደ ጥያቄ እንሄዳለን። እሺ እሺ ያደርጋል ዛይ ከዛ ቢንግ ፍሮም የሚለው ሀሳብ ማለት